كنت أدرس من صف أول لصف خامس بطلته لأنه جاء الحرب وظروف صعبة. ኢትዮጵያ ሆኖላት በምድሯ ከሚኖሩ ዜጎቿ መሰረታዊ ፍላጎቶች ያለፈች ቀን ዛሬ በየአረብ ሀገሩ መከራቸውን እያዩ ከሚገኙ እህትና ወንድሞቻችንን ጨምሮ እስራኤል እንዳደረገችው ሁሉ ልትሰበስባቸው የሚገቡ በተለያዩ የዓለም ክፍሎች ደማቸው ከህዝቧ የሚቀዳ ህዝቦች አሏት። እነሱም የመን የሚገኙት አክዳም ወይም ሞሃማሽን የተባሉት ማህበረሰቦች፣ በህንድ የሚኖሩት ሲዲሶችና ስሪላንካ የሚኖሩት በሀገሬው አጠራር ካፊር የተባሉት ናቸው። ለዛሬም ተወዳጁ ድምፃዊ ቴዎድሮስ ካሳሁን መሪማ በሚለው ሙዚቃው ስላካተታቸው የዘር ግንዳቸው ከኢትዮጵያ ስለሆኑት ጸየም የመናውያን ግን ደግሞ እንደ የመናዊ ስለማይቆጠሩት ስለተገፉትና ስለተገለሉት የትምህርትና የሥራ ዕድል ተነፍገው አስተዋጽኦአቸው ከመንገድ ጠራጊነትና ከጽዳት ሥራ ከፍ እንዳይል ስለተደረጉት ከራሳቸው ማህበረሰብ ውጪ ከሌላው የመናዊ እንዳይጋቡ ስለተከለከሉት አክዳም ወይም ሞሃማሽን ስለተባሉት የኢትዮጵያውያን ደም ስላላቸው የመናውያን ህይወት ሙሉ የኋላ ታሪክና ዛሬም ድረስ ተሸክመው ስለሚኖሩት በደል በማሳያችን እናሳያችኋለን። አብራችሁን ቆዩ። በእነዚህ ሰዎች ላይ የተንሰራፋው ንቀት ከተሰጧቸው መጠሪያዎች ትርጉም ይጀምራል። አክዳም ወይም ሞሃማሽን የሚለው ቃል ጨለማ ፊት ወይም አገልጋይ የሚል ትርጉም አለው። እነዚህ በየመን የሚገኙት የአክዳም ማህበረሰብ አባላት ትክክለኛ የትውልድ አመጣጥ ተብሎ በታሪክ የሚነገረው ከ525 ዓመተ ምህረት ጀምሮ በአክሱም ስርወ መንግስት በአፄ ካሌብ ጊዜ የመንን ይዘው የነበሩት የኢትዮጵያ ወይም በወቅቱ አጠራር የአቢሲኒያ ወታደሮች የልጅ ልጆች ናቸው። እነዚህ የኢትዮጵያ ወታደሮች የመንን ለ50 ዓመታት ከገዙ በኋላ በ575 ዓመተ ምህረት አካባቢ የፋርስ ወታደሮች ሂማያ ራየት ከተባሉ ቡድኖች ጋር በመተባበር አቢሲኒያውያኑን በማሸነፍ ልጆቻቸውን እዛው አገልጋዮቻቸው አደረጓቸው። ከዛም እነዚህ ሰዎች አገልጋዮቹ ወይም ሰርቫንት በሚል የባርነት ስም ተሰጣቸው። እናም ከዛን ጊዜ ጀምሮ እነዚህ አክደም የሚል መጠሪያ የተሰጣቸው ኢትዮጵያውያን ዘሮች ለ50 ዓመታት በገዟቸው የመናውያን እየተናቁና እየተገፉ በታሪክ በቀል ከየመናዊነትም ሆነ ከኢትዮጵያዊነት ሳይሆኑ ያለንበትን የስልጣኔና ዘመናዊነት ዓለም ሳይዋጁ ከጽዳት ያለፈ ሥራ እንዳይሰሩ እገዳ ተጥሎባቸውና ከቀለም ትምህርት ርቀው በኋላ ቀርነት ውስጥ ዛሬም ይኖራሉ። እንደ አውሮፓ አቆጣጠር 2004 ላይ 1.5 ሚሊዮን የነበሩት አክዳሞች ዛሬ ላይ ከ3.5 ሚሊዮን በላይ ተሻግረዋል። ይህም ማለት የየመንን ህዝብ 11 በመቶ ይሸፍናሉ። የመናውያን ከትውልድ ወደ ትውልድ ሲያወራርሱት ባመጡት አክዳሞች የወራሪዎቻችንና የቀኝ ገዢዎቻችን የአቢሲኒያ ወታደሮች ልጆች ናቸው በሚል ጥላቻና ቂም ካለፉት ምዕተ ዓመታት ጀምሮ ዛሬም ድረስ በሁሉም ዘርፍ ወደ ዳር እንዳገለሏቸው አሉ። አብዛኞቹ አክዳሞች የሚኖሩት በየመን ዋና ዋና ከተሞች ሆኖ ወጣ ባሉና ለብቻቸው በተገለሉ መንደሮች ነው። አብዛኞቹም በዋና ከተማዋ ሰንዓ የሚኖሩ ሲሆን ሌሎች ደግሞ በኤደን፣ ታኢዝ፣ ላሂጅ፣ አብያን፣ አልሁዳይዳህና ሙካላ በተባሉ ከተሞች ወጣ ባሉ ስፍራዎች ላይ ይገኛሉ። መኖሪያቸውም በእንጨትና በጨርቅ በተዋቀሩ ትናንሽ ዳስ መሰል ቤቶች ውስጥ እስከ 10 ሺህ የሚደርሱ ሰዎች በአንድ በተጣበበ ቦታ ላይ እንዲኖሩ ተደርጓል። አክዳሞች ተነጥለው በሚኖሩባቸው ሰፈሮቻቸው ሆን ተብሎ በታቀደ መልኩ የውሃ መብራትና መንገድ የመሳሰሉት እንዲሁም የፍሳሽ ቆሻሻና ጎርፍ ማስወገጃ ቱቦዎች መሰረተ ልማቶች የሏቸውም። አንድ የመናዊ አንድ የአክዳም ሰው የመመገቢያ ሳህኑን ቢነካበት የመናዊው ሳህኑን በመስበር እንዲጣል ያደርጋል። ዛሬም ድረስ የመናውያን ከትውልድ ወደ ትውልድ ያስተላለፉት ሳህንህን ውሻ ቢነካብህ ጠበው፣ አክዳም ከነካብህ ግን ስበረው ይላሉ። በአክዳሞች ላይ ባለው ከፍተኛ የሆነ የህብረተሰባዊ መድሎ የተነሳ እነዚህ ሰዎች በተቀሩ የመናዊ ሊሰሩ የማይወደዱ ስራዎችን ማለትም የመናውያን የሚንቋቸውን መንገድ መጥረግ፣ መጸዳጃ ቤት ማጽዳት፣ ቆዳ መፋቅና ጫማ መጥረግ ወይም መስፋትና የቤት ውስጥ ሰራተኝነት
ለአክዳሞች ብቻ የተተዉ ስራዎች ናቸው። እነዚህ ስራዎችም የሚያስገኙት ገቢ መሰረታዊ ፍላጎታቸውን እንኳን ለመሸፈን ስለማይበቃቸው ብዙዎቹ የአክዳም ሴቶች በትርፍ ጊዜያቸው ህጻናት ልጆቻቸውን ይዘው ወደ ልመና ይሰማራሉ። ለምሳሌ የመንገድ ጽዳት ሰራተኞች ከ2019 ጀምሮ በወር 2500 የየመን ሪያል ወይም $45 ብቻ ይከፈላቸዋል። የአክዳም ወንዶችም መጸዳጃ ቤቶችን ማጽዳት፣ ጫማ መጥረግ፣ ቆሻሻ መሰብሰብና የግብርና ሰብሎችን መውቃት የመሳሰሉትን እንዲሁም ሌሎችም ከባድ አካላዊ ስራዎችን ይሰራሉ። አስገራሚው ነገር እነዚህንም ስራዎች ያላገኙ አክዳሞች በርካታ ናቸው። ከአክዳሞች ውስጥ ስራ መስራት ከሚችሉት 50 በመቶዎቹ ስራ አጦች ናቸው። በየመን የስራና ሰራተኞች ህግ አንድ ሰው 6 ወር ከሰራ በኋላ ቋሚ ኮንትራት ሊቀርብለት እንደሚገባ ቢገልጽም ለመንገድ ጠረጋ በመንግስት የሚቀጠሩት አክዳሞች ግን ከ10 ዓመታት በላይም ሰርተው ኮንትራት አይቀርብላቸውም። በቀን ሰራተኝነታቸው እንዲቀጥሉ ይገደዳሉ። በዚህም ኮንትራት ባለመፈረማቸው ምንም አይነት ጥቅማ ጥቅሞችን አያገኙም። እረፍት የሚባል ነገር አይሰጣቸውም። በአክዳሞችና በተቀሩ የመናዊ መሃል ጋብቻ ፈጽሞ አይታሰብም። እንደ አውሮፓ አቆጣጠር 2017 ላይ በየመን ቃታባ አውራጃ ለዚህ ማሳያ የሚሆን አንድ ክስተት ተፈጽሟል። አንድ የመናዊ አንዲትን የአክዳም ሴት ይወድና ሊያገባት መወሰኑን ለቤተሰቡ አሳወቀ። ወንድሙም ፈጽሞ አታደርገውም ሲል አስጠነቀቀው። ግለሰቡ የአክዳሟን ሴት የማግባቱ ነገር እርግጥ እየሆነ ሲመጣ ተቃዋሚው የገዛ ወንድሙ ያለምንም ርህራሄ ህይወቱን አጠፋው። ቀጥሎም ወንድማማቾቹን እንዲጋደሉ ያደረገችው የአክዳም ሴት ነች በሚል አክዳሞች ላይ ተዘመተባቸው። በዚህም 40 ያህል የአክዳም መኖሪያዎች በእሳት ተቀጣጥለው ወደ አመድነት ተቀየሩ። በዚህና መሰል ክስተቶች አክዳሞች ከተቀሩ የመናዊ ጋር መጋባት አለመቻላቸው ዘላለማቸውን እንዲለዩና የበታች መደብነታቸውም ሳይበረዝ ከትውልድ ወደ ትውልድ እስከነ ንቀቱ እንዲተላለፍ አድርጓል። በአክዳም ሴቶች ላይ የሚፈጸሙ ያስገድዶ መድፈሮች ደፋሪዎቹ በሕግ አይቀጡም ማለት ይቻላል። ለዚህም ማሳያው በ2020 አካባቢ ራሳ ኤል በተባለች የአክዳም ታዳጊ ላይ የተፈጸመው ያስገድዶ መድፈር ሲሆን ወንጀለኞቹ ለጊዜው በቁጥጥር ስር ቢውሉም የደፋሪዎቹ ዘመዶች የታዳጊዋን ቤተሰቦች በማስፈራራታቸውና በመዛታቸው የታዳጊዋ ቤተሰቦች ወንጀለኞቹ እንዲለቀቁ አስደርጓል። በቤት አገልጋይነት ተቀጥሮ የሚሰሩ የአክዳም ወጣት ሴቶች በቤተሰብ ወንዶች ጾታዊ ጥቃት ሲፈጸምባቸው ጠያቂ የላቸውም። እንደውም ጥፋቱ የነሱ እንደሆነና እናንተ የዘማዊነት ባህሪ ያለባችሁ በሚል ተንቋሸው ከቤት ይባረራሉ። ሌላው ደግሞ አሁን ላይ በየመን እየተንቀሳቀሱ ያሉ ተቃዋሚ ታጣቂ ኃይሎች በአክዳም ሴቶችና ልጃገረዶች ላይ ያነጣጠረ ጾታዊ ጥቃቶችን እያደረሱ እንዳሉ ዘገባዎች ያሳያሉ። አክዳሞች በግልጽ በሚታይ መልኩ ትምህርት እንዳይማሩ ሁኔታዎች ይዘጋጉባቸዋል። የአክዳም ጎልማሶች 80 በመቶ መጻፍና ማንበብ አይችሉም። ቀሪዎቹ 20 በመቶም ከመጻፍና ከማንበብ ያለፈ ዕውቀት እንደሌላቸው የዩኒሴፍ ጥናቶች ያሳያሉ። የአክዳም ሕፃናት የመማር ሂደት ፈተና የሚገጥመው ከመጀመሪያው የምዝገባ ቀን አንስቶ ነው። ሲጀመር ሕፃናቱን ለመመዝገብ የትምህርት ቤቶቹ አስተዳዳሪዎች ፈቃደኞች አይሆኑም። አልፎ አልፎ የመመዝገብ ዕድል ያገኙ የአክዳም ሕፃናት ቢኖሩ እንኳን ከመምህራኖቻቸው ጭፍን ጥላቻ ጀምሮ በኩዮቻቸው ስድብና ማንቋሸሽ እንዲሁም ትንኮሳ ይደርስባቸዋል። በዚህ ሁኔታ አንድ የአክዳም ሕፃን ለአንድ ሳምንት እንኳን በትምህርት ቤት ለመቆየት ይሳኗል። እናም በዚህ ምክንያት ኋላ ቀርነት የአክዳም ማህበረሰብ መለያና መታወቂያቸው ሆነ። የመናውያን ራሳቸው ትምህርት ቤት እንዳይደርሱ እያደረጓቸው መልሰው ያልሰለጠኑ ሲሉ ያንቋሽሿቸዋል። አክዳሞች ከትምህርት መገፋታቸውና ከሰለጠነው የህብረተሰብ ክፍል ጋር ሐሳቦችን አለመጋራታቸው በሌሎች እንዲናቁ የሚያደርጋቸውን ኋላ ቀርነትን አስከትሎባቸዋል። የኋላ ቀርነታቸው ማሳያም ብዙዎቹ የአክዳም ወንዶች ሚስቶቻቸው ከሌሎች ወንዶች ጋር እንዲተኙ ይፈቅዳሉ። አልኮል ይጠጣሉ። ባኗኗራቸው ተስፋ የቆረጡ በመሆናቸው ንብረት መያዝ የሚባል እቅድ ስለሌላቸው በሌላው ህብረተሰብ እንደ ዘላን ይቆጠራሉ። የየመን መንግስት ለተወሰኑ የአክዳም ማህበረሰብ አባላት ቤት ሰርቶ ቢያስገባቸውም በጎረቤቶቻቸው ጫና ምክንያት አብዛኞቹ ቤቶቻቸውን ሽጠው ወደ መጀመሪያው አሮጌ ዳሶቻቸው እንደተመለሱ ተነግሯል። እንደ
አውሮፓ አቆጣጠር ከ2015 ጀምሮ እየተባባሰ በመጣው የየመን የእርስ በርስ ጦርነት አክዳሞች ከሚኖሩባቸው አካባቢዎች በመፈናቀላቸው በዝቅተኛ ደረጃዎች ይሰሯቸው የነበሩ ስራዎችም እየቀሩ በመምጣታቸው ድህነታቸው ተባብሶ እስከ ምግብ እየተቸገሩ ይገኛሉ። ሰብአዊ እርዳታዎች ወደ ሀገሪቱ ቢገቡም ስር በሰደደው ጭፍን ጥላቻ ምክንያት አክዳሞችን ስልታዊ በሆነ መንገድ ከእርዳታው ውጭ ያደርጓቸዋል። አሁን በዚህ ሰዓት እንኳን ካታባ በተባለ አካባቢ ከ2000 በላይ የሚሆኑ አክዳሞች ያለ በቂ ድጋፍና መጠለያ የመከራ ህይወትን እየገፉ ይገኛሉ። 2016 ላይ በየመን የእርስ በርስ ጦርነት 68 ህጻናትና 56 ሴቶችን ጨምሮ በአጠቃላይ ከ300 በላይ አክዳሞች ህይወታቸው አልፏል። 2015 ላይ የመን የገባው በሳውዲ አረቢያ የሚመራው ጥምር አየር ኃይል በፈጸመው ጥቃት ከ30 በላይ የአክዳም ሲቪሎችን ሲገድል ከ100 በላይ ቤተሰቦችን ከቀያቸው አፈናቅሏል። አክዳሞች ከነዚህም መንደሮቻቸው ብሶ በየጊዜው ሆን ተብሎ ማፈናቀል ይፈጸምባቸዋል። እናም በሺዎች የሚቆጠሩ አክዳሞች ዛሬም ድረስ በድንኳኖች ውስጥ ይኖራሉ። በዚህም እንደ ኮሌራ ላሉ ተዛማጅ በሽታዎች ተጋልጧል። የአክዳም ማህበረሰብ ስር የሰደደ ድህነት፣ በቂ ያልሆነ የአካባቢ ጽዳትና የግል ንጽህና ጉድለት እንዲሁም መዋቅራዊ በሆነ መልኩ በሚፈጸምባቸው አድሏዊ የጤና ልዩነቶች ከአጠቃላይ የየመን ህዝብ ጋር ሲነጻጸር ከፍተኛ ሞትና በሽታ ያለው አክዳሞች ጋር ነው። ታመው ሆስፒታል በሄዱ መታከም ቀርቶ ዞሮ የሚያናግራቸው አያገኙም። አክዳሞች ንጽህናን በመጠበቅ ብቻ በቀላሉ ሊከላከሏቸው በሚችሉ በሽታዎች ይሞታሉ። ምክንያቱም በመንደራቸው ውሃ የለም። ልጆቻቸውም ዲስፒኒያ፣ ወባና ፖሊዮ ባሉ በሽታዎች ይሰቃያሉ። በእነዚህ በሽታዎችም የሚከሰተው ሞት ከፍተኛ ነው። እንደ ዩኒሴፍ ሪፖርት በየመን የእርስ በርስ ጦርነት የቆሰሉ አክዳሞች በሆስፒታሎች አልጋ ይዘው እንዲታከሙ አይፈቀድላቸውም። ከየመን መንደሮች ውስጥ በህፃናት ሞት ቁጥር 1 ላይ የተቀመጡት አክዳሞች የሚኖሩባቸው መንደሮች ናቸው። በየመን መንግስት እንዳጠቃላይ ዜጎችን ማፈናቀልና የመልካም አስተዳደር ችግሮች ሲፈጠሩ እነዚህ ችግሮች በህዝቡ አቤቱታ በተቻለ መጠን ማሻሻያ ሲደረግባቸው፣ የአክዳሞች ጉዳይ ግን ከቤተ መንግስት ጀምሮ እስከ ታችኛው መዋቅር ድረስ የተዘረጋ አድሏዊነትና መገፋት ስለሆነ ችግሩ ዛሬም ቀጥሏል። አክዳሞች ሀገራችን በሚሏት የመን የተነፈጉትን ለሌላው ዜጋ የተሰጠው መብት እንዲከበርላቸው እስከዛሬ እጅግ ብዙ ደብዳቤዎችን ለየመን መንግስት ጽፎ አስገብተዋል። ሆኖም መብት በጥይት በሚጠየቅባት የመን የአክዳሞች የደብዳቤ ጥያቄ እንደ ደካማ አስቆጠራቸው እንጂ ለውጥ አላመጣላቸውም። እንደ አውሮፓ አቆጣጠር በ2011 የየመን ዋና ከተማ ሰንዓ በአመፅ በተናወጠችበት ወቅት እጅግ በርካታ የአክደም ሰዎች አብረው አደባባይ ወጥተዋል። በወቅቱ የተደረገው አመፅ በየመን ውስጥ ብዙ ጎሳዎች በመገኘታቸው አመፁ ማህበራዊ እኩልነት እንዲኖር የሚጠይቅ ነበር። ይህ ጥያቄ ደግሞ የአክዳሞች ጉዳይም በመሆኑ በብዛት አብረው በአደባባይ ታይተው ነበር። 2011 ላይ የጀመረው አመፅ ከመጋቢት 2012 እስከ የካቲት 2014 ድረስ ያለውን የሽግግር ወቅት አስከትሏል። ከዚህ ሽግግር በኋላ አክዳሞችም መብታቸው እንደሚከበር በሀገራቸው እኩል ዕድል እንደሚኖራቸው ተስፋ አድርገው ነበር። ሆኖም አክዳሞች እንዳሰቡት አልሆነም። ሁሉም አይነት መገፋታቸው ባለበት ነበር የቀጠለው። እንደ ኬር ኢንተርናሽናል ያሉ በርካታ መንግስት ያልሆኑ ድርጅቶችና የበጎ አድራጎት ድርጅቶች የአክዳሞችን የኑሮ ሁኔታ ለማሻሻል እየሰሩ ነው ተብሏል። ድርጅቶቹ እየሰሩ ካሏቸው ስራዎች ውስጥ ለአክዳሞች የዶሮ እርባታ ቤቶችን መገንባት፣ የንጹህ ውሃ ፕሮጀክቶች፣ የኤሌክትሪክ አቅርቦትና ከሀገሬው መንግስት የተነፈጉትን ትምህርት ለማካካስ የሚረዱ ትምህርቶችን መስጠትን ያካትታል። ሆኖም እነዚህም ችግሮች እንቅፋት አላጣቸውም። እነዚህ ድርጅቶች ፕሮጀክቶቹን እንዲሰሩ የሚወክሏቸው ሰዎች ከዛው ከየመን በመሆናቸው እነዚህ ሰዎች ደግሞ በአክዳሞች ጥላቻ የታወሩ በመሆናቸው አብዛኛው ለአክዳሞች ተብሎ የሚገባው የገንዘብና የአይነት እርዳታ ሁሉ ያለ ርህራሄ በሙስና እንደሚበላ ገለልተኛ ተቋማት በተደጋጋሚ ሪፖርቶችን ያወጣሉ። በዚህ ጉዳይ ላይ የተጠየቁት የየመን ባለስልጣናት ሲመልሱ እውነት ነው፣ ማህበረሰቡ በአክዳሞች ላይ ያለው ንቀት እንዳለ ቢሆንም ያለ አድሎና ሙስና እርዳታዎች እየደረሷቸው ነው ሲሉ ይከራከራሉ። ከየመን ዜጎች እጅግ የከፋውን የድህነት ኑሮ የሚኖሩት
አክዳሞች ናቸው። በእርግጥም እንደ አጠቃላይ በየመን ከወንዶች ይልቅ ሴቶች ሊፈጽሟቸው የሚገቡ ማህበራዊ ግዴታዎች በርከት ይላሉ። ከነዚህም ውስጥ ጸጉርን መሸፈን አንዱ ነው። የአክዳም ሴቶች ደግሞ ምንም እንኳን የእስልምና ሃይማኖት ተከታዮች ቢሆኑም ጸጉር መሸፈንን ሁልጊዜ አይተገብሩትም። በዛ ላይ በየመን አንዲት ሴት ሱቅ ውስጥ ስትሸጥ ብትገኝ እንደ ነውር ሲቆጠር፣ የአክዳም ሴቶች ግን ባህላዊ ትችቱን ችለው ጥቂቶቹ እድሉን ሲያገኙ ስራውን ይሰሩታል። ይሄ ነገር አክዳሞችን ግብረገብ የጎደላቸው አድርጎ አስወስዷቸዋል። 2008 ላይ አሊ አልሙቁሪ የተባለ ደራሲ ያሳተመው ጣዕም አስዋድ ራሂያት ሳውዳ ወይም ጥቁር ጣዕም ጥቁር ሽታ በተባለው ልቦለዱ የአክደም ማህበረሰብን ድህነት የሚደርስባቸውን ዘረኝነትና በእነሱ ላይ የተነገሩ የርኩሰት አፈ ታሪኮችን በመቃወም አስነብቧል። ደራሲው አሊ አልሙቁሪ በአክዳሞች ላይ ያለውን ስር የሰደዱ ጭፍን ጥላቻዎችን በማሳየትና እነዚህ ጥላቻዎችም እንዴት ከትውልድ ወደ ትውልድ እንደሚቀጥሉ በመጽሐፉ ላይ አሳይቷል። አህመድ ዘይን የተባለ ደራሲ እንዲሁ በሁለት ልቦለድ መጽሐፎቹ ላይ የአክዳሞችን ጭቆና በመቃወም ጽፏል። እንደ አውሮፓ አቆጣጠር በ2005 በመቶዎች የሚቆጠሩ የአክዳም ተወካዮች የተሳተፉበት በሰንዓ የተካሄደውን ብሔራዊ ኮንፈረንስ ጨምሮ ለአክዳሞች የእኩልነት እውቅና እንዲሰጥ የተደረጉ ጥረቶች በየመን መንግስት ወደ ተግባር አልተቀየሩም። 2015 ላይ የተሻሻለው የየመን የ1991 ህገ መንግስት በትውልድ በዘርና በማህበራዊ አቋም ላይ የተመሰረተ ልዩነት ሳይኖር በሁሉም ዜጎች መካከል እኩልነት እንዲኖር በማወጅ የፖለቲካ ተሳትፎ፣ የትምህርትና የኢኮኖሚ ዕድሎችን በእኩል የመጠቀም መብቶችን ያስቀምጣል። ነገር ግን ይህ ህገ መንግስታዊ መብት በተግባር ስላልተደገፈ በዘር ስርዓት የሚገፉትንና የሚበደሉትን አክዳሞችን ከጭቆናዎች መጠበቅ አልቻለም። አክዳሞች ከትምህርትና ከመንግስት ስራ፣ ከመኖሪያ ቤት ድልድል ወይም ከህዝብ አገልግሎቶች ውጭ ሲደረጉ ህገ መንግስቱ በድርጊት አልተተረጎመም። የተባበሩት መንግስታት የዘር መድሎ አወጋገድ ኮሚቴ የየመንን መንግስት በዘር ላይ የተመሰረተ መድሎ ላይ በቂ እርምጃ ለመውሰዱን በመግለጽ ስር የሰደደ የዜጎች እኩልነት አለመኖሩን በመኮነን በሪፖርቱ ገልጿል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።